በስተመጨረሻም ጽጌረዳ ተደሰተች። ጽጌረዳ አይዲ ወረቀቷን የመፈተኛ መታወቂያዋን በማግኘቷ በጣም ተደስታ ፈተናውንም ተፈትና ጥሩ ውጤት ስላመጣች እናቷንም አስደምማለች። እንግዲህ ይህም የሆነው ምንድነው? አይዲ ወረቀቷን እሱ ከቤት ውስጥ እያለ ነብዩ ቢያስቀረውም ነብዩ ገና ወደ ትምህርት ቤት ሳይሄድ እሷም ለመግባት ስትታገል ድንገት ስልኳ ላይ ይደውልና አባዬ ወርቆብኛል እና ድረሽልኝ በህይወትና በሞት መካከል ነው ሲላት፣ እንደገና ልቅሷን ትታ እየሮጠች ለአቶ መስፍን እየሮጠች ወደ ቤት ስትመጣ እሱ ደግሞ እዛው በእጁ ላይ ይዞ እንዲህ እያደረገው ስለነበር ሶፋ ላይ ወሩሮ ነበር ወደ አባቱ የገባው። እሷም ግብት ስትል ሶፋው ላይ ያገኘችው ጊዜ በጣም ተደሰተች እና አንስታ ከዛ አቶ መስፍንን ወደ ሆስፒታል ካደረሱ በኋላ ወደ ትምህርት ቤት ገበታቸው በመሄድ ፈተናቸውን ተፈትና ጥሩ ውጤት አመጣ። ያንኛውንም እውነታውን አውቃባታለች። ያን የተፈተነችውን ወረቀት ዜሮ እንድታገኝና ደካማ ውጤት አግኝታ ለፋይናል ፈተና እንዳትቀመጥ ያደረገቻት እንግዲህ ይቺ ሄቨን ነበረች። ሄቨንንም እውነታውን አውቃባታለች። በፍጹም ይሄ የኔ ጽሁፍ አይደለም በማለት ዳይሬክተሩ ጋር ሄዳ ከበሪሁን ጋራ ተሟገተችው ማለት ነው። ሲታይ እውነትም የእሷ የእጅ ጽሁፏና የዛ አሳይሜንት የተሰራው አንድ እንዳልሆነ ተረጋገጠላትና ማን ነው ይህን ሊያደርግብሽ የቻለው በመባል የእሷን ውጤት የቀየረችውን ለራሷ ያደረገችውን ተጋለጠች፣ ሄቨን ማለት ነው። በዚህን ጊዜ ጽጌረዳ ማን እንደሆነ ከእናቷ ጋር ሊያጣላት የሚችለው እሷ እና ነብዩ እንደሆኑ ተረዳችና ደረሰችበት። በስልክም አናግሯት እኔ ፍቅረኛ ነኝ ያላት ነብዩ እንደሆነ ሁሉንም ተደረሰበት። እሱም እንደገና ነብዩ ይቅርታ አድርጉልኝ በማለት በፍጹም ይሄን ነገር እኔ አስጠንቅቄያለሁ በማለት በሪሁን ይናገረዋል። አቶ መስፍንም በህመማቸውን አገግመው ወደ ቤት በመመለሳቸው በጣም ደስ ይላል። እንግዲህ እሳቸውም ቢሆኑ ለእሷ ያላቸው የትምህርቷ ጉብዝና ለማበረታታትና ያላት ደግሞ ለእናቷ ያላት ፍቅርና እናቷን ለማገዝ የምትታትረው ነገር በጣም ነበረ የሚያስደስታቸው እና ግን የልጃቸውን ስራ በጨው በመጨመር ወጥ እንደዚህ የሚያደርጋት ይችን ምስኪን ሰርታ ዳሪ ልጅ ለምንድን ነው እያሉ ይጸጸቱ ነበር በልጃቸው። እና እኔ አሁን እንግዲህ በስከ መጨረሻ እኔን ራሴን በእሷ ቁጫ ልደፋኝ ነው ወይ ቅመምና ጨው እየጨመርክ አንተ ምንድን ነው ከልጅቷ የምትፈልገው በማለት አቶ መስፍንም ወደ ነብዩ ጋር ይጮሁበታል። እኔ ምን እፈልጋለሁ አባዬ ሲነገርኩህ ይህንን ምግብ አሁን ሁለተኛ ሶስተኛ ጊዜ እኔን እየጎዳኸኝ ነው ያለው ልጅቷ ጋር ያለ ችግር ምንድን ነው ቢሉት ምንም ችግር የለብኝም ማለት ምክንያቱም ሄቨን አገኝታው እንግዲህ አንተና እኔ ግንኙነታችን ምንድን ነው በማለት ስጠይቃት ደግሞ አንቺና እኔ ምን ግንኙነት አለን ከጓደኛ ያለፈ በማለት ሲላት በፍጹም ሁሉንም ነው ማጋለጥ ይሄንማ ታዲያ ድሮስ አንቺን ፈልጌ ነው እንደ ሁሉ የምደክመው እኔ እኮ ጽጌረዳን ለራሴ ለማድረግ ነው ለምን እኔ ጠይቂያት እምቢ አለችኝ በማለት እኮ እኔ በራሴ እየተኩራራሁ እንደሆነ ተሰምቶኛል፣ ግን አሁን ይቅርታ ጠይቃታለሁ በማለት አይዲ ካርዷንም እሱ እንደወሰደባት ግልጹን ተናገረ። ድሮም ብዬ ነበር በማለት በሪሁን እንግዲህ አንተ እንጂ ማንም እንደማይወስድባት ምክንያቱም በተደጋጋሚ እየደረስክና የእሷን ክፋት እያስለቀስክ ስትደሰት ስላየው ግን እኔም ቀን ጠብቄልህ ነበር በማለት ነገረው። እንግዲህ ወይዘሮ ዘርፌም ሁኔታውን በሙሉ ዮሐንስ እንግዲህ ጓደኛዋ ከእናቷ ጋር ተገናኝቶ ሁሉም ሚስጥር እንዳለ የእሷን በፍጹም ጽጌረዳ እንደምታያት ሌባም ሆነች ባለጌ አይደለችም፣ ጥሩ አስተዳደግ ያሳደግሻት ልጅ ናት፣ ቀስ ብለሽ ልትረጃት ይገባል። ይህን ሁሉ በቀደም እንደዛ ስትሆኝ እኔ ራሴ ባላወቅኩት ነገር በጣም ደንግጬ ነበር በማለት ይናገራል። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ጽጌረዳ ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርት ጽጌረዳ በጣም ደስ የሚለው ፈተናዋን ተፈትና ጥሩ ውጤት በማምጣቷና እንዲሁም አቶ መስፍን ድነው ወደ ቤታቸው መመለሳቸው የሄቨንና
ነብዩ መጋለጣቸውና እንዲሁም ወይዘሮ ፍቅርተም ያደረጉትን ነገር በሙሉ እስካሁን ለእሷ ለብቻዋ የሚሉት ሌላ ነው፣ ለእናቲቱ በጎን የሚሉትን ምክር ሌላ ነው። ይህንን ሁሉ የተገነዘበ ዘርፌ ምን አድርጌሽ ነው ፍቅርተ፣ እኔና አንቺ ምን ችግር አለብን? ይህን ነገር ካደረግሽ እኮ እኔ ስንት ላንቺ የደበኩልሽ ነውራለሽ፣ ብዙ ሚስጥሮች አሉ አወጣቸዋለሁ። ካልሆነ እንዴት ልጄ በልጄ እና በእኔ ላይ እንዴት አደርገሽ ትጫወትብናለሽ? ለምንድን ነው ልጄንስ የአእምሮ በሽተኛ ናት፣ እናትሽን እምቢ ማለት የለብሽም፣ የምትልሽን ሁሉ እሺ በይ በማለት ጫና እያደረግሽባት የነበረው። እንደገና ደግሞ እኔን የወሊድ መቆጣጠሪያ የነፍሰ ጡር መቆጣጠሪያ ያላገኘሽባትን ፖርሷ ውስጥ አገኘሁባት ብለሽ ይሄን ደረጃ ልጄን አስገድጄ ለመዳርና ያላቻ ጋብቻ እንዲፈጥርላት ያደረግሽ ለምንድን ነው በማለት እውነታው ፍርጥርጥ ብሎ መነጋገር ጀመሩ። እንግዲህ አሳይሜንቷንም የቀየረችው ሄቨን ለመሆኗ ራሷ አስታወሰች። ጠዋት እኮ ከክፍሌ ገብተሽ ፖርሳይን ስትፈትሽ አይቼሻለሁኝ። ምን ሆነሽ ነው የምንፈልገሽ ብልሽ ግን የሴም ካርድ መክፈቻ ብረቱን ፈልጌ ነው ብለሽኛል እና አሁን አንቺ ነሽ ይህን ሁሉ ያደረግሽው። እንዴት ይሄንን ታደርጊያለሽ? ያለውን እኔ አንቺን አሳይሜንት እየሰራሁልሽ ነው። እኔ በእርግጥ አንቺ አሳይሜንት መስራት አይጠበቅብኝም፣ ራስሽ መበርታት አለብሽ። ግን ያልኩሽን አድርጊ፣ የተናገርኩትን ፈጽም እያልሽ አንቺ በእናት አባትሽ ሀብት ተመክተሽ እኔን የድሃሊ መሆኔን እየተጠቀምሽብኝ እንደሆነ ይገባኛል። ግን አንድ ቀን እውነት ቀን ይወጣል በማለት ትዕግስት አድርጌ ትምህርቴን ጨርሼ ራሴን እስከምችል በማለት እናትሽ ቤት አንገቴን ደፍቼ እኖራለሁ። ግን እናትሽ ደግሞ በዚህ ልክ ከእናቴ ጋራ እንዴት ታጣላኛለች? እናትሽ በሽተኛ ናት፣ አእምሮ በሽተኛ ናት። ከዚህ በፊት ታማለች። አሁን አንድ ነገር ከልክለሻት እምቢ ማለት የለባሽም። የፈለገችውን እሺ በይ ብላችሁ የምታስገድዱኝ፣ እኔ ደግሞ በፍጹም ያልፈለግኩትን ሰው ማግባት አልፈልግም በማለት ትናገራለች። ከዛም እናቷ ሁሉን ሚስጥር ካወቀች በኋላ በቃ ከዚህ በኋላ ጽጌረዳ ልጄን አንድ ሰው እንዲናገርብኝ አልፈልግም፣ ልጄ ይቅርበኝ፣ እንኳን አንድ መጥፎ ነገር አላደረግኩብሽ ወይም አንቺ ማልሆንሽብኝ በማለት እንግዲህ እናትና ልጅ ተጸጽተው ተቃቅፈው ተላቀሱ ማለት ነው። ከዛም ወይዘሮ ፍቅርተም እንግዲህ አቶ መስፍን ሲጠይቃት ፍቃደኛ ናት ብለሻል ነበረ። እሷ ፍቃደኛ እንደማትሆን እርግጠኛ ነኝ፣ ምክንያቱም አንቺ ከመድረሱ በፊት እኔ ጠይቂያታለሁ። በፍጹም እኔ ትምህርቴን ጨርሼ እናቴን መርዳት እንጂ ለሀብትና ለንብረት ብዬ ትምህርቴን አቋርጬ አልቀመጥም ነበር ያለችኝ። ፍቃደኛ እንዳልሆነ ይገልጻልኛል። ግን ለምንድን ነው በዚህ ልክ አንቺስ እሷን አስገድደሽ ለመዳር እየፈለግሽው? በማለት አቶ መስፍንም ከፍቅርተ ጋራ ግብ ገጠሙ። በዚህን ሰዓት አቶ መስፍንም በቃ ልጅቷን አታስጨንቋት፣ ከዚህ ልጄ በዚህ በስራ እንደዚህ ያደርጋታል፣ ትምህርቷን ትሄዳለች፣ ከቤት ውላ ስትመጣ ቤት ደግሞ እናቲቱ ተቀብለሽ እንደዚህ ታደርጊያታለሽ፣ ለምንድን ነው መሆን የሌለበት ነው ብለው ምክር ሁሉንም መከሯቸውና ፍቅርተም ከዚህ በኋላ አርፈሽ ተቀመጪ በማለት ዘርፌ አስጠነቀቀቻት። ለምን እዚህ ቤት አይወጡም? እናቴ አስወጫቸው፣ ጭራሽ እንዲህ እያሉ ነው ወይ የሚቀመጡት ብላ ሄቨን ስትናገር፣ ሄቨን የማታውቂው ችግር አለ እዚህ ቤት ውስጥ ትልቅ ሚስጥር የተደበቀ እሷ ብቻ የምታውቀው ስላለ ያ ሚስጥር ወጣ ማለት ደግሞ እኔ መቀመቅ ውስጥ ነው የምገባውና አርፈሽ ልጅ የተቀመጭ በማለት ትላታለች። ምክንያቱም ነቢዩም ሄቨንን አልፈልግሽም ስላላት። አሁን በአንጻሩ ዮሐንስ ደግሞ ከጽጌረዳ ጋራ ጓደኝነት ገጥመዋል። ሁሉ ነገር እንደሚረዳት በጣም ደስ ብሏታል። እሷም ልቧን ከፍታ ሰጥተዋለች ማለት ነው። በሪሁንም በዚህ በኩል ደግሞ ለእሷ ማንም አይነካትም እኔ ያለሁላት እያለ ከነቢዩ ጋር እንኳ የሚያየውን ነገር ሁሉ አረፍ ብያ ያለው ልጅቷን አንድ ነገር የምታደርጋት ከሆነ በፍጹም አልምርህም እያለ እየዛተበት ይገኛል። ጭራሽ መነጋገር ካለባችሁ ለምን በትክክል ተነጋግራችሁ አትግባቡም? በማለት እሱም በተከታታይ እየተናገረ እኔ እኮ ብዬሻለሁ አይዲ ካርድሽ ከትምህርት ቤት ሳገቢ ስለሆነ እኔ እሱ እንደሆነ የነብዩ ወሰደብሽ አውቄው ነበር። ምክንያቱም ገና ከተማሪዎች ጋር አልተቀላቀልሽም። ከቤትሽ ያ ሄቨን ናት ያ እሱ ነው ብዬ ነበር። ምክንያቱም ከቤትሽ ስትወጪ ያው ሄቨን ናት የምታገኝሽ። ከዛም ደግሞ ከአባትየው ቤት ስትሰሪ እሱ ነው የሚያገኝሽ። ቦርሳሽን አስቀምጠሽ ስለምትሰሪ እሱም ይሄንን አባቱ አደረግኳት ገና አስለቅሳታለሁ የእሷን አይን ሲያልቅስና የእሷ አላማ ሳይሳካ ሲቀር ያስደስተኛል የሚለው ስለነበረ እኔም እሱ ነው ብዬ ተጠራጥሬ ነበረ። ግን ሲመጣ ደግሞ
እኔም አፋጥጠዋለሁኝ ጉሮሮውን ይዤ እያልኩ ሳስብ ያው በአጋጣሚ የአባቱ ህመም ሆኖ እዛ በመቅረቱ አንቺም ከዚህ ተመልሰሽ ራሱ ቶሎ ፈጥነሽ ለሳቸው ለመድረስ በመሄድሽ ለአንቺም ፈጣሪ ደረሰልሽ በማለት መኮንንም በስራው እናቲቱም ይቅርታ አድርጉልኝ በማለት እንግዲህ ዮሐንስንም ይቅርታ አድርግልኝ ልጄ ባላወቅከው ነገር ተናገርኩ እኔ ምን ላድርግ ብለህ ነው ቤት እኮ በቃ እሷ ራሱ ጸሎት አድርጊልኝ እያለችኝ የምን አባይ ጸሎት ነው ለምን አታጠኝም ብዬ ግን ውስጤን ግን አልችል ብሎ የእናትነቴን ፈጣሪ አደራህን ልጄን አሳልፍልኝ ፈተናዋን ብዬ ተማጸንኩት። ያ ይሆናል አሁን እንደዚህ ሁሉን ነገር ያብራራልኝ በማለት ፈጣሪዋን አመሰገነች። ዮሐንስም እናት ከዚህ በኋላ ልትረዷት ይገባል፣ በሰው መካከላችሁ ጣልቃ አታስገቡ አላቸው።